ኑኑ አንቺ ራሱ ጥሩ ልጅ ነሽ። ራስሽን ጠብቂ እሺ። እኔማ የሚጠብቀኝ ፈጣሪ አለልኝ። ምንም አልሆንም። እሺ በቃ አሁን ልተኛ፣ በጣም ደክሞኛል። እባክሽ ቤሉል ብቻውን እንዳይሆን እስካለሽ ድረስ ጠብቂው እሺ። አታስቢ፣ አየዋለሁ። እሺ እኔ ቆንጆ ቻው። በቃ ታስቢ ይመጣል። አይ መቼ እንደዚህ አምሽቶ የሚያውቀውን ነው እንዲህ ቀለል አድርገሽ ይመጣል የምትይኝ? ወይ ስልኩን አይነሳም። እንደው ያለ ወትሮ እኮ ጭንቅ ሲለኝ ነው ያልኩት። እና አሁን እኔ ምን ልሰማ ይሆን? አሁን ምን ልሰማ ነው እንግዲህ? እሺ ምን ይሻላል? ቤሉልም ደግሞ ሰክሮ ተኝቷል። አይ መኳንንቴ ምን ውስጥ ከብቶ ይሆን? ወይ ልጅ ዛሬውኑ እኔ ጋር መተሽ መኖር እንጀምራለን። በፍርድ ቤት እንጋባለን። ይሄ ምቾት ካልሰጠሽ ደግሞ ቤታችንን እንቀይራለን። ምን ታስቢያለሽ? ኧረ ቴዲ እንደዚህ መወሰን በጣም ከባድ ነው። ምንድነው ነገሩ? አፈጣጠንክብኝ እኮ። እንግዲህ የሚሰማኝንና የተሰማኝን ነግሬሻለሁ። ምርጫው ያንቺ ነው። እቺ ነው እንዴ ላገባት ነው ያለው? በጣም አሪፍ። ሄለን አውርታ ትተገብረዋለች። ምን እናድርግ አለቃ? እስክትመለስ ዝም ብለን ጠብቃት። ከዛ ምን ማድረግ እንዳለብን እነግርሃለሁ። እሺ። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ደህና ናችሁ ወይ? እንግዳ ድራማ እንግዲህ አሁን ላይ ወይዘሮ ሄለን የቴዲን ፍቅረኛ አውቃታለች ማለት ነው። እና እዚህ ቀደም እንግዲህ እኔ ራሴ ነውት እጀምራለሁ በምታየው ነገር እንዳታዝኒ ብሏት ነበረ። እሷ ደግሞ ከቴዲ በጣም ብዙ ጉዳይ አላት። እንደምታውቁት ልጅ የጋራ ልጅ ራሱ አላቸው፣ እሷ ባትናገርም ማለት ነው። ኑኑ እንግዲህ የሁለቱ የቴዲ ልጅ ናት። ቴዲ ግን ይህንን ጉዱን የሚያውቅ አይመስለኝም። እና እንግዲህ በዚህ የተነሳ ማንም ሴት ከቴዲ አጠገብ እንድትደርስ አትፈልግም ሄለን። እናም በመጨረሻም እንግዲህ አቶ ቶማስንም ደግሞ ያገባችው ለገንዘብ ብላ ነው። ምንም አይነት ፍቅር ለቶማስ የላትም። ሌላው ቀርቶ ልጅ እንኳን ከቴዲን ምን ያክል እንደምትወደው የምታዩት እንግዲህ ከቴዲ ልጅ አርግዛ ቶማስን አገባች። ለቶማስ ልጅ አልወለደችም። በዚህ መጠን ነው ቶማስን የማትፈልገውና ከቶማስ ጋር መኖር ልክ እንደ ስቃይ ወይም ደግሞ በጣም መልካም ሰው ነው። እንግዲህ የቤሉል አባት ጋሽ ቶማስ በጣም መልካምና ደግ ሰው ነው። ለሰዎች ያለው አክብሮትና ከራሱ በላይ ለሰዎች የሰዎችን እድገት የሰዎችን ከፍታ የሚመኝ በጣም ደግና መልካም ቀና ሰው ነው እና ሄለንን ራሱ ከነ ጥፋቷ ከነ ጉዷ ለማንም ሰው አሳልፎ ሳይሰጥ እንደዚህ ናት ብሎ ሳይናገር እያወቀ ገመናዋን ሸፍኖ የኖረ ሰውዬ ነው። ነገር ግን ጽፎት ነበር ያን ታሪኳንና በእሷ ቤት ምንም ነገር አይታወቅም። በጣም ንጹሕ ሴትና ያች እሱ የሚነግራት በጣም መልካም ሴት ነሽ፣ በጣም ቀና ሴት ነሽ ናታን ሁል ጊዜ መልካም ሴት እንደሆነች ነው የሚነግራት። ግን ሳያውቅ ቀርቶ አይደለም የሄለንን መጥፎ ባህሪ ወይም ደግሞ ገንዘብ ወዳድነቷን፣ ውሸታምነቷን፣ በጣም ክፉ ሴት መሆኗን ጠንቅቆ ያውቃል። ግን አንድ ቀን እንኳን በሰው ፊት እንደዛም ብሏት አያውቅም። ያን ሁሉ ዘመን እንግዲህ በኤልሹ እድሜ አብረው ሲኖሩ አንድ ቀን መጥፎነቷን ነግሯት አያውቅም። ሁሌ መልካምና ቀና ሴት እንደሆነች ነው የሚነግራት። እና እንደዚህ አይነት በዓል እንግዲህ አይገኝም አይደል? ከስንት አንድ ነው። ለዛውም እንደዚህ አይነት ነውር ኑሮባችሁ ትንሽ በተጣላችሁ ቁጥር ማንነታችሁን ነው እያወጡ የሚነግሯችሁና ቶማስ ግን እንደዛ አልነበረም። የሆዱን በሆዱ ይዞ እሷን ጥሩና መልካም ሴት እንደሆነች እየነገራት ነው የኖረውና ነገር ግን ደግሞ የማይቀረው ነገር ምንድን ነው? ያንን ማንነቷን ግን እሱ ያውቅ ነበረ። ምን አይነት ሴት እንደነበረች፣ ከየት ወደየት እንደመጣች፣ እርጉዝ እንደነበረች እሱ ሳያገባት በፊት ይህን ሁሉ ነገር እያወቀ
ሲኖር እንኳ እስኪ ለእኔ ልጅ ውለጅልኝ አላላትም አይደለም አላለም። በቃ በደም የሚገናኝ ልጅ ውለጅልኝ አላለም። ኤልሹን እንደ ልጅ ተቀብሎ ነገር ግን ደግሞ እውነታውን ደግሞ ጽፎ አስቀምጦ ታሪኩን ማለት ነው ያለፈ ሰው ነው። ለሄለን የዚህን ያክል ነው እንግዲህ መልካምነቱ አስቡት። የሆነ ጉድፍ የሆነ መጥፎ ነገር ኑሮባችሁ ማንም ሰው አያልፋችሁም እና ያንን ሊያስታውሷችሁ ነው ሰዎች የሚፈጥኑት የሚሮጡት ማንነታችሁን። እሱ ግን እንደዛ አላደረገም እና እንግዲህ በእሷ ደግሞ ቴዲን ሲበዛ ትወደዋለች። ማንም ሴት ቴዲ ጋር እንዲደርስ አትፈልግም። እናም አንድ ቀን ድንገት ወደ ቴዲ ቤት ትሄዳለች እንግዲህ። እናም በሄደች ሰዓት እንግዲህ ያቺ ፍቅረኛ ተብዬዋ እዛ ቤት ነበረች። ቤቲ ማለት ነው። ያው ቴዲ እንግዲህ መሲም ሌላኛዋ ሚስቱ አይደለች። ስለዚህ ቤቲ ነበረች እዛ ቤት ውስጥ። ለማንም በር እንዳከፍች ቢላትም እሷ ግን በጣም በር ስላንኳኳችባት ትከፍትላትና ትገባለች። እንዴት እንዳንቋሸሽ ታይታችኋል። ምንሽ ነው አንቺ ደግሞ ማነሽ እዚህ ሰራተኛ ሆነሽ ወይ ስትላት እኔማ ሚስቱ ነኝ ብላት ነበረ። እና ያን ነገር ሄለን አልረሳችውም። እና ቴዲ ጋር ደውላ ራሱ ሰራተኛ ናት መሰለኝ እዚህ ምንድን ነው ትበጠብጣለች የት ናት ስትለው እሱ ግን ለእሷ ቴክስት ነው ያደረገላት የኔ ውድ ነይ ውጭ እንገናኝ ምናምን ብለው ልጅቷ ሰራተኛው እንደሆነች አስመስሎ ቤቲን ማለት ነው ሄለንን ውጭ ይጠራታል ወይም ደግሞ ውጭ ይቀጥራትና ለልጅቷ ደግሞ ሄለን እህቴ ናት ብሎ ይነግራታል። ልጅቷ ደግሞ እህቴ እዚህ መታለች ስላላት ሄለንን ስታይ እህቱ ነው የመሰለቻት እና እንደውም ለቤሉል ጓደኛ ወይም ደግሞ ለቤሉል አክስት የቴዲ እህት አልወደደችኝም፣ ቤተሰቦቹ የሚወዱኝ አይመስለኝም፣ ምን ይሻላል የሚቀበሉኝ አይመስለኝም፣ እህቱ በጣም ነበረ የተናገረችኝ እዚህ ቀደም መታ አልወደደችኝም እያለች ነበርና ሄለን ደግሞ ይችን ነው ወይ የሚያገባው ብላ አሁን ላይ ልጅቷን እየተከታተለች ትገኛለች። በሚገርም ሁኔታ ግን መሲ ደግሞ ጠቅላ ወደ ቴዲ ቤት ልትሄድ ነው እና ነገሩ እንግዲህ ለቴዲ ድብልቅልቅ ብሏል። እናም ሄለን የምታውቀው ይችን አገባለው ላገባ ነው በቅርቡ የራሴን ህይወት ልመሰረት ነው ከህይወቴ ውጭ ያላት ይችን ልጅ ሊያገባ ስለመሰላት ልጅቷን እንግዲህ ልታሳግታት ነው ማለት ነው። ቤቲ ተብያዋ ጥሩ ነው መታገቷ ለመሲ ጥሩ አጋጣሚ ነው ብዬ አስባለሁ። ምክንያቱም ደግሞ መሲ ግዴታ ቴዲ ቤት መሄድ ስላለባት ነው። ቴዲ ቤት ሄዳ እዛ ቤት ውስጥ የታገተ ሰው አለ እንግዲህ አቶ ቶማስ ነው ብለን እናስባለን። እዛ ቴዲ ቤት የታገተው ሰው ማለት ነው። ቤቲ የምትባለው ጓደኛው እዛ ውስጥ ሰው እንደታገተ ነቅታበታለች። ነገር ግን እሱ የታመመ ዘመዴ ነው በማለት ነገሩን ቢያስቀይስም እሷ ግን የሆነ ነገር እንዳለ እንግዲህ ገብቷታል ማለት ነው። መሲ ብትሆን ትነቃ ነበረ። ብዙ የምታውቀው ነገር ስለ ቴዲ ስላለ ይህን ክፍል አትክፈች ብሏት ከዛ እዛ ውስጥ የሆነ ነገር እንዳለ ብታቅ ኖሮ አርፋ አትቀመጥም ነበር። ነገሩን ለማጣራት ትሞክር ነበረ። እና እንግዲህ ቴዲ የደባበቀው ሚስጥር የሚወጣው መሲ ወደ እሱ ቤት ከሄደች ብቻ ነው። እናም በመጨረሻ እንግዲህ ቴዲ ደግሞ ሌላው እንግዲህ የመኩ ጉዳይ ነው። መኩ እዚህ ቀደም እቃ እናቀብልሃለን ብለው ከቤት እንደወጣ እንግዲህ 3 ቀን ሙሉ ወደ ቤት አልተመለሰም። ምክንያቱም ቴዲ ነው እንግዲህ ሰዎች እንዲገሉት ያደረገው። በህይወት ይኑር አይኑር ባይታወቅም መኩ እስካሁን ድረስ ወደ ቤት አልተመለሰም። እናም እንግዲህ እዚህ ቀደም ቴዲ ቤት ሂዶ እንግዲህ ቴዲን ደብድቦት ነበረ። መሲንም ደግሞ ከቴዲ ላይ ነጥቆ ወደ ቤቷ መልሷታል። ከዛ በኋላ እንግዲህ በቀጣይ ቀን ነበር እሱ ሰው ቀጥሮ እንዲገሉት ያደረገው። ግን የሞት አይመስለኝም። ያው መሞትም የለበትም እውነት ለመናገር ከሆነ እና እንግዲህ እሱን አስደብድቦት የሞተ ስለመሰላቸው ትተውት ሂደዋል። እናም እንግዲህ ከዛ በኋላ አይንዬም ልጇ ጠፍቶባት በፍለጋ ላይ ናት። ነገር ግን ቴዲ በጎን እንግዲህ መሲን ወንድሟ ከዚህ በኋላ መቼም ተመልሶ በህይወት አይኖርም ብሎ መሲን ወደ ቤት እንድትመጣ እየነገራት ነው። ወስኝና ነይ ወደ እኔም እያለት ነው። በዛ ላይ በፍርድ ቤት እንጋባለን እያለም ይገኛል። እንግዲህ ያው የፌክ ነው የሚሆነው የምር አይሆንም። ምክንያቱም እሱ መሲን አይፈልጋትም። እንደምታዩት የተግማማ ሰው ነው። መሲን አይፈልጋትም ለፍቅር የሚፈልጋት ለጥቅሙ ነው። መሲን ስላገባ ወይም መሲ ከሱ ጋር ስለሆነች ምን አይነት ጥቅም እንደሚያገኝ አላውቅም። እኔ ግራ የገባኝ እዚህ ጋር ላይ ነው። እንግዲህ
መሲ ስላገባት ምናልባት የእሱን ወንጀሎች ትደብቅለታለች። ምክንያቱም ብዙ የምታውቀው ነገር ስላለ እነዛን ወንጀሎቹን አታጋለጠኝም ብሎ ሌላው ደግሞ እንግዲህ ሄለንን ለማናደድ ነው ብዬ አስባለሁ። ሌላ ከመሲ ጋር የሚያገናኘው ከመሲ የሚወስደው ሌላ ነገር የተለየ ነገር የለም። ለምን መሲን መጠቀሚያ ለማድረግ እንደፈለገ ምንም ሊገባኝ አልቻለም። እንግዲህ ከመጀመሪያው ጀምሮ ሆን ብሎ አቅዶበት ሲያደርገው የነበረ ነገር ነው። እሷን ተጠቅሜ ሄለንንም እንግዲህ አናድጄ ያው ብዙ ነገር አድርገዋለች ሄለን። አስቡት እንግዲህ አብረው በፍቅር እየኖሩ አልፈልግህም፣ አንተ ድሃ ነህ፣ እኔንም ልጅንም የማኖር አቅም የለህም ብላ ገፍትራው ነው ወደ ቶማስ ሄደችውና አሁን ላይ በገዛ ሰራተኛዋ እሱ ተፈቅሮ በጣም እንደምትወደው ስለሚያውቅ እሱ ተፈቅሮ ማየቷ እሷን እንደሚያናድዳት ያውቃልና እሷንም ለመበቀል ነው አንደኛው ዋናው አላማ። ከዛ ውጭ ግን ከመሲ ቤተሰቦች ጋራ የሚፈልገው ነገር አለ ብዬ አላስብም። ነገር ግን እንግዲህ ወንድሟን እስከ ማስገደል ድረስ ደርሷል ማለት ነው። መሲዬን ጉዷን አታውቅም። ወንድሟ በሌለበት እንግዲህ ውሳኔሽን አሳውቂኝ፣ ነይ ወደ እኔ ሁሉንም ተይና እያላት ነው። መሲ ደግሞ በጣም ፈርታለች። እዚህ ቤት ከወጣሁኝ ማንም ሰው መልሶ አያስገባኝም፣ እዛ ሄጅስ ባይመቼ ብላ መሀል ሜዳ ላይ እንግዲህ በሀሳብ እየዋለች ትገኛለች። ነገር ግን ደግሞ ቴዲ አንድ ነገር ብሏታል። ከዚህ በኋላ ውሳኔሽን ወስኝ ብሎ እንግዲህ ኮስተር ብሎ ነው የተናገራት። ያ ማለት ጠቅላ ወደ እሱ እንድትሄድ ይፈልጋል። ወደ እሱ ከሄደች በኋላ አማራጭ አታ እንድትሰቃይም ይፈልጋል ይመስለኛል። ምክንያቱም ሌላ ሴት አለች ፍቅረኛ ተብዬ። ሄለን ደግሞ የምታውቀው እሷን ሳይሆን ወይም መሲን ሳይሆን ሌላ ቤቲን እንደሆነች ነው የእሱ ሊያገባት ያሰባት ሴት ቤቲ ናት ብላ ስላሰበች ቤቲን ልታሳግታት እያሰበች ትገኛለች። ነገር ግን ነገሩ ሌላ ነገር ነው። እንግዲህ ዋናዋ የቴዲ ሚስት መሲ ናት ማለት ነው። የመሲ ስቃይ ከዚህ በኋላ ይቀጥላል። መሲ ከዚህ ቤት እቃዋን ጠቅላ እየወጣች ትገኛለች። ወንድሜ የት ነው ብላ እንኳን እንደዚህ ሳትፈልገው ወንድሟ ወጥቶ ሲያድር በዛ ውሎ ሲያድር ምን ገጥሞት ነው ሳትል ተደብቃ ከዛ ቤት እቃዋን ይዛ ለመውጣት እያሰበች ነው እንግዲህ ወደ ቴዲ ቤት ማለት ነው። በጣም ከባድ ነው። ተሰቃያለች መሲ። ከዚህ በኋላ ምንም አይነት ደስታ አታገኝም። ገና ለገና እንግዲህ ፍቅሩን ስለተቀበለችው ሳይጋቡ የቤሉልን መረጃ ካላመጣሽልኝ ብሎ ሲያስጨንቃት አይተናል አደለ? እኔ እኮ ባልሽ ነኝ አደለ? ምንም ብጠይቅሽ ነፍስሽን እስከ መስጠት እሺ ልትይኝ ይገባል። ስለዚህ ቤሉል እየሰራ ያለውን ስራ ፎቶ አንስተሽ ላኪልኝ ብሎ እንግዲህ የቤሉል የሆነን ሚስጥር ድብቅ አድርጎ የሚሰራውን ስራ እሷ ፎቶ አንስታ እንድትልክለት ሁሉ ሲያታልላት ሲያግባባት ነበረ። እና አስቡት የዚህን ያክል ነው። እና መጠቀሚያ ማድረግ ነው የሚፈልገው፣ መረጃ ማግኛ ነው። ከዛ ደግሞ ጎን ለጎን ሄለንን ማናደጃ ፈልጎት ነው እሷን እንጂ ለፍቅር ፈልጓት ወዷትም አይደለም። እና እንግዲህ ከዚህ በኋላ ጦርነቱ ይጀምራል። ያው ቤቲ ለጊዜውም ቢሆን ሄለን ስለምታግታት ወደ ቴዲ ቤት ላትሄድ ትችላለች። ሄለን ግን መሲን እዛ ቤት ስትሄድ ልታገኛት ትችላለች። ይሄ ነገር እንግዲህ ትልቁ ጦርነት ይከፈታል ማለት ነው። ሌላው ደግሞ እንግዲህ ቴዲ ቤት የታገተ ሰው አለ። የዛን ሰው ማንነት ማወቅ የሚቻለው መሲ እዛ ቤት ስትኖር ነው። እዛው እንግዲህ ከቤቱ ማለት መኝታ ቤት ነው። እዛው 2 መኝታ ቤት አለ። አንደኛው መኝታ ቤት ውስጥ ነው እንግዲህ የታገተውና የቴዲ ሞኝነት ራሱ ትንሽ ግራ አጋባኝ። ምክንያቱም እንዴት እዛው መናገር የሚችል ሰው ድምፅ ማውጣት የሚችልን ሰው እዛው ሊያግት እንዴት እንደቻለ አላውቅም። ለምን እንደዛ ሊያደርግ እንደቻለ በራሱ ጊዜ ተጋለጥ ሲለው ጉዱ ነው እንጂ ሌላ ቦታ ምናምን ማገት ይችል ነበር ሰውየውን። እሱ ግን እዛው የሚኖርበት ቤት ውስጥ ነው ያገተውና ይህ ደግሞ እንግዲህ መሲ እዛ ቤት ጠቅላ መግባቷ ስትውል ስታድር እዛው መኖር ስትጀምር የሆነ ድምፅ መስማቱ አይቀርምና ስለዚህ ያን ሰው ነፃ ልታወጣው ትችላለች ብዬ አስባለሁ። እዛ ውስጥ የተዘጋበት የታገተው ሰው ማን ይሆን? በጣም አጓጊ ነው። ብዙዎቻችን የምንጠረጥረው ቶማስን ነው። ያው የቶማስ ሞት ብዙዎቻችን አላሳመነንም። ስለዚህ ምናልባት ቶማስ ሊሆን ይችላል የሚል ሀሳብ አለን። ያለዛ ግን እንግዲህ ናሆም ደግሞ አለ። ናሆም ነው እንዳንል የቤሉል አጎት መቼም አጎቱ ጠፍቶ የት ሄደ ብሎ መፈለግ እስካሁን ይችል ነበረ። ስለዚህ ሊሆን የሚችለው አቶ ቶማስ ነው የሚል ግምት ነው ያለን። እና ውድ ቤተሰቦች እንግዲህ መሲ እቃዋን ጠቅላ ወደ ቴዲ ቤት ሄዳለች። መኩ ደግሞ ከወጣ ውሎ አድሯል። የት እንዳለ አይታወቅም።
የሞት ይኑር የሚታወቅ ነገር የለም። ቤሉል ደግሞ ኤልሹ እህቱ እንዳልሆነች ካወቀ በኋላ በጣም ልቡ ተሰብሯል። እንግዲህ ሁሉም ነገር ግልጽ እየሆነ እየወጣ ያለው የእንግዳ ድራማ ክፍል 82 ይህን ይመስል ነበረ። በሌላ በክፍል 83 እስከምንገናኝ ድረስ የዛሬ ቪዲዮ ይህን ይመስል ነበር። ቸር ቆዩልኝ።